ሰላም ተማሪዎች እንዴት ናችሁ? በዚህ ቪዲዮ ከዚህ በፊት ያየነውን ስለ ፋንክሽን ሰርጀክቲቭ፣ ኢንጀክቲቭ እና ባይጀክቲቭ የምንላቸው የተለያዩ አይነት ካታጎሪስ አሉ ለፋንክሽን። ስለዚህ ያን መሰረት አድርገን እነኚህን ኤክሰርሳይሶች እንሰራለን። ኤክሰርሳይዝ 1:15። ከዛ በፊት ግን ለዚህ ቪዲዮ አዲስ ከሆናችሁ የሳቋማ ዩቲዩብ ቻናልን ሰብስክራይብ አድርጉ፣ ቴሌግራም ግሩፑንም ተቀላቀሉ። እዚህ ላይ የተለያዩ ማፒንጎች ተሰጥተውናል። ከተሰጡን ማፒንጎች ውስጥ የትኛው ኢንጀክቲቭ፣ የትኛው ሰርጀክቲቭ እና የትኛው ባይጀክቲቭ እንደሆነ ለዩን የተባልነው። እንግዲህ ኢንጀክቲቭ ሲባል ምን ማለት ነው? ትርጉሙ ፋንክሽኑ 1:1 ከሆነ ኢንጀክቲቭ ነው። ሌላው ፋንክሽኑ ደግሞ ኦንቱ ከሆነ ሰርጀክቲቭ ነው እንለዋለን። ሁለቱንም የሚያሟላ ከሆነ ኢንጀክቲቭም ሰርጀክቲቭም ከሆነ ባይጀክቲቭ እንለዋለን። ባይጀክቲቭ ማለት እንግዲህ 1:1ም የሆነ ኦንቱም የሆነ ሁለቱንም የሚያሟላ ከሆነ ሁለቱንም ካሟላ ባይጀክቲቭ እንለዋለን። ኢንጀክቲቭ ትርጉሙ ከዚህ በፊት እንዳየነው ምንድነው ያልነው? አንድ ኮዶሜን ላይ ያለ ወይም ሬንጅ ላይ ያለ ኤሌመንት ኤግዛክትሊ አንድ ፕሪኢሜጅ ብቻ ካለው ያኔ ኢንጀክቲቭ እንለዋለን። ሰርጀክቲቭ ማለት ደግሞ የፋንክሽኑ ኮዶሜን ሬንጁ ከሆነ ኦንቱ ነው። ስለዚህ እነኚህ ሁለቱን አወቅን ማለት ባይጀክቲቭን አወቅ ነው ማለት ነው። ባይጀክቲቭ ሁለቱንም በአንድ ላይ የሚያሟላ ስለሆነ እንግዲህ እያንዳንዱ እንመለከት። ይሄ ፋንክሽን 1:1 ነው ወይስ አይደለም? ኦኬ፣ ከዚህ ወደዚህ የመጣው አንድ አረው ብቻ ነው። ወደዚህ የመጣው ግን ሁለት ነው። ስለዚህ ይሄ 1:1 አይደለም ወይም ኢንጀክቲቭ አይደለም ማለት ነው። ኖት ኢንጀክቲቭ። this is not ኢንጀክቲቭ። ኦንቱ ይሆናል ወይስ አይሆንም? ኦንቱ ማለት ደግሞ ሰርጀክቲቭ ነው። ሰርጀክቲቭ ለማለት የተሰጠው ፋንክሽን ኮዶሜን ከሬንጁ ጋር አንድ አይነት መሆን አለበት ነው ያለው። ያ ማለት እዚህ ውስጥ የተተወ ምንም አይነት ኤሌመንት መኖር የለበትም። የተተወ ማለት ምንም አሶሴት ያልተደረገ ኤሌመንት መኖር የለበትም። እንደምትመለከቱት ሁለት ሌፍት አውት ተደርጓል። ስለዚህ ብቻውን የቀረ አንድ ቁጥር አለን። ያ ደግሞ ከምንም ጋር ስላልተጣመረ ይሄ ፋንክሽን ኦንቱ ነው ማለት አንችልም። ስለዚህ አሁንም ፋንክሽኑ ምንድነው? it is not ሰርጀክቲቭ። ሰርጀክቲቭም አይደለም፣ ኢንጀክቲቭም አይደለም፣ ሰርጀክቲቭም አይደለም። ወደ ሁለተኛው እንሂድ። ጂኦፌክስን አሁንም እዚህ ጋር ነው የምንመለከተው። ከእያንዳንዱ ኤሌመንት ጋር የሚያርፍ አንድ አሮው ነው ያለው። ስለዚህ ይሄ 1:1 ወይም ደግሞ ኢንጀክቲቭ እንደሆነ ግልጽ ነው። ስለዚህ this is ኢንጀክቲቭ ነው። ሰርጀክቲቭስ ይሆናል ወይስ አይሆንም? ሰርጀክቲቭ ለማለት ኮዶሜኑ ሬንጅ መሆን አለበት። ያ ማለት እዚህ ብቻውን የቀረ ቁጥር ወይም ኤሌመንት መኖር የለበትም። ሁለተኛው ስብስብ ላይ እንደምትመለከቱት ሁሉም ማፕ ተደርገዋል፣ አሶሲኤትድ ናቸው። ስለዚህ ሁለቱንም ያሟላል። ምን ሆነ ማለት ነው? ሰርጀክቲቭም ሆነ። እንግዲህ አንድ ፋንክሽን ኢንጀክቲቭም ሰርጀክቲቭም ከሆነ ምንድነው? ባይጀክቲቭ ይሆናል ብለናል። ሁለቱንም ስለሆነ ይሄ ነገር ምንድነው ማለት ነው? it is ባይጀክቲቭ ሆኗል። እንግዲህ ይሄ ፋንክሽን ኢንጀክቲቭም ሰርጀክቲቭም በመሆኑ ምክንያት ባይጀክቲቭ ሆኗል። ወደ ሶስተኛው እንምጣ። ሶስተኛው ላይ አሁንም የምንመለከተው ምንድነው? እነኚህን ኤሌመንቶች ነው የምንመለከተው። እዚህ ጋር ያረፈ አንድ አሮ አለን፣ እዚህ ጋር ያረፈ አንድ አሮ አለን፣ እዚህ ጋር ያረፈ አንድ አሮ አለን። እዚህ ጋር ምንም ነገር የለም፣ ችግር የለውም። ስለዚህ ይሄን ፋንክሽን 1:1 ማለት እንችላለን። ምክንያቱም እያንዳንዱ ሬንጅ ላይ ያለ ኤሌመንት ኮረስፖንዲንግ ፕሪሜጁ አንድና አንድ ብቻ ነው። ኦኬ፣ ኤግዛክትሊ 1 ፕሪሜጅ ስላለው ይሄ 1:1 ወይም ኢንጀክቲቭ ይሆናል። ሶ this is ኢንጀክቲቭ ነው። ሰርጀክቲቭ ይሆናል ወይስ አይሆንም? ሰርጀክቲቭ ለማለት ምንድነው የምንመለከተው? አሁንም ይሄን እንመለከታለን። እዚህ ውስጥ ብቻውን የቀረ ኤሌመንት ካለን ሰርጀክቲቭ አይሆንም ማለት ነው። ብቻውን የቀረ ማለት ማፕ ያልተደረገ እንደማለት ነው። ኮዶሜኑ ከሬንጁ ጋር እኩል ካልሆነ የሰጠው ፋንክሽን
ሰርጀክቲቭ አይሆንም። ስለዚህ ኖት ሰርጀክቲቭ ሰርጀክቲቭ አይደለም። ወደ የሚቀጥለው እንሂድ። እዚህ ጋር ስንመጣ አሁን አንድ ኢለመንት አንድ ፕሪኢሜጅ አንድ ኢለመንት አንድ ብቻ ሳይሆን ሁለት ፕሪኢሜጅ እዚህ ጋር እናቆማለን። በመሆኑም ይሄ ዋን ቱ ዋን አይደለም፣ ኖት ዋን ቱ ዋን። ሶ ዲስ ፋንክሽን ኢዝ ኖት ኢንጀክቲቭ አይደለም ማለት ነው። አንድ ለአንድ አሶሴት አልተደረገም እንደማለት ነው። ሰርጀክቲቭስ ይሆናል ወይስ አይሆንም? ሰርጀክቲቭ ለማለት ኮዶሜኑ ሬንጁ መሆኑን ማረጋገጥ ብቻ በቂ ነው። ስለዚህ እዚህ ጋር የቀረ ምንም ኤሌመንት የለም። ሁሉም ከሆነ ቁጥር ጋር ተገናኝቷል ዶሜን ላይ ካለ። ስለዚህ ይሄ ሰርጀክቲቭ ነው። therefore it is ሰርጀክቲቭ ነው። እንግዲህ ይህን ማፒንግ በመመልከት አንድን ፋንክሽን በቀላሉ ኢንጀክቲቭ ወይም ሰርጀክቲቭ መሆኑን አይደንቲፋይ ማድረግ እንዴት እንደምንችል አይተናል። ኢንጀክቲቭ እና ሰርጀክቲቭ ከሆኑ ምን ማለት ነው? ቦዝ ኢንጀክቲቭ እና ሰርጀክቲቭ የሆነ ፋንክሽን ባይጀክቲቭ እንለዋለን። ሁለተኛው ጥያቄ ላይ which of the following are one-to-one functions የሚል ጥያቄ ተቀርቦልናል። ዋን ቱ ዋን ማለት ምን ማለት ነው? እያንዳንዱ ኢሜጅ ላይ ያለ ከአንድ ፕሪኢሜጅ ጋር አሶሲየትድ ነው ወይስ አይደለም? ይህም በዴፊኒሽኑ መሰረት ነው አድሬስ ማድረግ የምንችለው። ለምን? የሰጠን የፋንክሽን ሩል ብቻ ነው፣ ወይም የፋንክሽን ዲስክሪፕሽን ተሰጥቶናል። ያን ዲስክሪፕሽን ተጠቅመን መስራት ካለብን ዴፊኒሽኑን መጠቀም ይኖርብናል። ዴፊኒሽኑ ምን ነበር የሚለን? አንድ ፋንክሽን ዋን ቱ ዋን ነው ማለት የምንችለው whenever you have f of x1 equal to f of x2። ይሄ ማለት x1 ከx2 ጋር እኩል ነው የሚል ውጤት ከሰጠን ብቻ ያኔ ዋን ቱ ዋን እንለዋለን። so f of x1 is equal to f of x2 if and only if x1 equals x2። ይህን ማለት የምንችለው መች ነው? ፋንክሽኑ ዋን ቱ ዋን ከሆነ። ስለዚህ እቺ ነች ዲፋይን ማድረጊያችን ሩል እቺ ነች። we say a function is one to one if only if whenever f of x1 is equal to f of x2 then x1 equals x2 መሆን አለበት። ስለዚህ እዚህ ጋር ከዚህ ተነስተን እዚህ ጋር ከደረስን በማንኛውም ሁኔታ ፋንክሽኑ ዋን ቱ ዋን ነው ማለት እንችላለን። የመጀመሪያውን ፋንክሽን እንመልከት። የመጀመሪያው ፋንክሽን ይሄ y ኢኳል ቱ አብሶሉት ቫልዩ ኦፍ x ማይነስ 2 ተብሎ ተሰጥቶናል። ኤፍ እንበለው ችግር የለውም ዋይን። ስለዚህ ኤፍ ኦፍ ኤክስ ማለት አብሶሉት ቫልዩ ኦፍ x ማይነስ 2 ነው ይለናል። አሁን ይሄን ነገር ዋን ቱ ዋን መሆኑን ለማረጋገጥ ምን ብለን እነሳለን? ሌት f of x1 be equal to f of x1 be equal to f of x2። ይህ ማለት ምን ማለት ነው ትርጉሙ? ኦኬ x1 f of x1 ማለት x1 minus 2 in absolute value ማለት ነው። ስለዚህ x1 minus 2 in absolute value ማለት ነው። ይሄኛውስ f of x2 ደግሞ x2 minus 2 in absolute value ማለት ነው። x2 minus 2 in absolute value። እዚህ ላይ በአብሶሉት ቫልዩ እንዳለ ብንመለከተው ይህ ትርጉሙ ምንድን ነው? አብሶሉት ቫልዩ ኦፍ x minus 2 ከአብሶሉት ቫልዩ ኦፍ x2 minus 2 ጋር እኩል የሚሆነው ኤዘር x1 minus 2 ከx2 minus x2 ጋር እኩል ሲሆን ወይም ደግሞ የሱ ኦፖዚት ሲሆንም ይሰራል። ያ ማለት ምን ማለት ነው? ኤዘር x1 minus 2 ከማጋ እኩል መሆን አለበት ከx2 minus 2 ጋር ወይም ደግሞ የሱ ኔጌቲቭ። ይህ ማለት ሁለት አማራጭ መልስ አገኘን ማለት ነው። ሁለት አማራጭ መልስ x1 minus 2 ከx2 minus 2 ጋር እኩል ሊሆን ይችላል ወይም ደግሞ ኦፖዚቱ ጋር። ይሄ የሚያሳየን ኦኬ x1
እና ኤክስ2 የተለያዩ የመሆን እድል አላቸው እንደማለት ነው። ይህን በምሳሌ በካውንተር ኤግዛምፕል እንመልከተው። ኤክስ1ን አንድ አድርገን ብንወስድ ኤክስ1 እዚሁ ሰብስቲዩት ሲደረግ የሚሰጠን ውጤት ምንድን ነው የሚሆነው? አንድ ሲቀነስ 2 ኢን አብሶሉት ቫልዩ ስንት ይሆናል? አብሶሉት ቫልዩ -1 አንድ ነው። ኦኬ ሌላም ቁጥር እንውሰድ። ለምሳሌ ኤክስ2ን 3 አድርገን እንውሰድ። ኤክስ2ን 3 አድርጌ 3 ሲቀነስ 2 ስንት ነው የሚሆነው? አንድ። አብሶሉት ቫልዩ አንድ ደግሞ አንድ ነው የሚሆነው። እነኚህ ሁለቱ የተለያዩ ቁጥሮች ሆነው ተመሳሳይ ቫልዩ ግን ሰጥተውናል። ይታያችኋል? ተመሳሳይ ቫልዩ ሰጥተውናል። ስለዚህ ይህ ፈንክሽን 1 to 1 አይሆንም። በደንብ እንመልከተው ከእንደገና። ኤክስ1 ላይ አንድን ሰብስቲዩት አድርጉ። ይሄ በጀነራል ኮንቴክስት ስላስቀመጥ ነው ወደዚህ ምሳሌ ፓርቲኩላር ኬዝ የመጣ ነው። ሁለት አማራጭ መልስ እንዳለን እየነገረ ነው። ይሄ ኤክስ1 -2 ሲፈልግ ከፕላሱ ጋር እኩል ይሆናል፣ ካለዚያ ደግሞ ከማይነሱ ጋር እኩል ይሆናል ስለተባል ይሄ ጀነራል የሆነ ነው። በካውንተር ኤግዛምፕል ግን ብንመለከተው ኤክስ1ን አንድ አድርጋችሁ እዚህ ውስጥ አስገቡ። የምታገኙት ውጤት ምንድነው የሚሆነው? አንድ ሲቀነስ 2 አንድ ሲቀነስ 2 ስንት ነው? አብሶሉት ቫልዩ ኦፍ -1 አብሶሉት ቫልዩ ኦፍ -1 ደግሞ 1 ነው። ሌላኛው አማራጭ እዚህ ጋር 2 ብናስገባ ኤክስ2 2 አድርገን 3 ማለት ነው። 3 ሲቀነስ 2 ስንት ይሆናል? አብሶሉት ቫልዩ ኦፍ 1 ይሄ ደግሞ 1። እንደምትመለከቱት የነኚህ የሁለቱ መልስ አንድ አይነት ነው። አንድ አይነት ቫልዩ ነው ያገኘነው። የተጠቀምነው ኤክሶች ግን የተለያዩ ናቸው። የተለያዩ ኤክሶች ተጠቅመን ተመሳሳይ ዋይ ወይም አውትፑት አገኘን ማለት ፈንክሽኑ ምንድነው? 1 to 1 አይደለም። ስለዚህ ፈንክሽኑ ይሄ ፈንክሽን ምንድነው ማለት ነው? ኖት 1 to 1 አይደለም። 1 to 1 ያልሆነ ፈንክሽን ነው ማለት ነው። እዚህ ላይ ቢ ላይ የሰጠን ፈንክሽን ኤፍ ፍሮም አር ቱ አር የሆነ ዲፋይንድ ባይ ኤፍ ኦፍ ኤክስ ኢኳል ቱ ኤክስ። ይህ ከመጀመሪያው ትንሽ ቀለል ያለ ፈንክሽን ነው። ይህም ፈንክሽን ደግሞ ለመስራት ምንድን ነው የምናደርገው? 1 to 1 መሆኑን ማረጋገጥ ስለሆነ በዚህ ሩል መሰረት ነው የምንሄደው። ሰፖዝ ዳት ኤፍ ኦፍ ኤክስ1 ኢዝ ኢኳል ቱ ኤፍ ኦፍ ኤክስ2 ብለን እንነሳ። እንግዲህ ኤፍ ኦፍ ኤክስ1 ማለት እዚህ ጋር በኤክስ ቦታ ኤክስ1ን ሰብስቲዩት ስናደርግ ፋንክሽኑ ምን አይነት አውትፑት ነው የሚሰጠን? ኤክስ። ስለዚህ ይሄ ኤክስ ይሆናል። ለሁለተኛውም እንደዚሁ ኤክስ2 በኤክስ ቦታ ሰብስቲዩት ሲደረግ ፋንክሽኑ እንደ አውትፑት የሚሰጠን ኤክስን ነው። ይሄኛው ኤክስ1 ነው ኤክስ። ስለዚህ ኤክስ2 እንዳለ ያስገባነውን ነገር እንዳለ ነው የሚሰጠን ማለት ነው። ኦኬ ኤፍ ላይ ኤክስን ሰብስቲዩት ስናደርግ ኤክስ ይሰጠናል። ኤክስ1 ከሰጠነው ኤክስ1 አድርጎ ይሰጠናል። ኤክስ2 ከሰጠነው ኤክስ2 ነው የሚሰጠን። ስለዚህ ፋንክሽኑ አውትፑቱ እንደዚህ ሆነ ማለት በቀጥታ ምን ማለት ነው? ኤክስ1 እና ኤክስ2 እኩል ናቸው እያለን ነው። ይሄ ደግሞ እዚህ ጋር ከተቀመጠው ጋር ኮንሲስታንት ስለሆነ ምን ማለት እንችላለን? ይሄ ፋንክሽን 1 to 1 ነው ወይም ደግሞ ሰርጀክቲቭ ነው ማለት እንችላለን። therefore this is ኢንጀክቲቭ ወይም ደግሞ 1 to 1 ነው ማለት እንችላለን። እዚህኛው ላይ ደግሞ ኦንቱ የሆኑትን የመለየት ስራ ነው የምንሰራው። ቀደም ሲል 1 to 1 የሆኑትን እንዴት አይደንቲፋይ እንደምናደርግ አይተናል። አሁን ደግሞ ኦንቱ የሆኑ ፋንክሽኖችን እንዴት እንለያለን የሚለውን እንመልከት። የተሰጠው ፋንክሽን ከአር ወደ አር ፍሮም ሴት ኦፍ ሪል ነምበር ቱ ሴት ኦፍ ሪል ነምበር የተሰራ ነው። ፋንክሽኑ ዲፋይን የተደረገበት ደግሞ ኤፍ ኦፍ ኤክስ ኢኳል ቱ ኤክስ ፕላስ 3። እንግዲህ ማንኛውም ሪል ነምበር እዚህ ጋር ወስደን ለዛ ሪል ነምበር ኮረስፖንድ የሚያደርግ ኤክስ እዚህ ውስጥ ማግኘት እንችላለን ወይስ አንችልም የሚለውን ነው የምንመልሰው። ኦኬ እሱን እንመልከት። ናው ሌት ዋይ ቢ ኢኳል ቱ ኤፍ ኦፍ ኤክስ ነው እንበል። ይህ ማለት ትርጉሙ ምንድን ነው? ዋይ የሚባለው ኤፍ ኦፍ ኤክስ ነው የምንል ከሆነ እንግዲህ ኤፍ ኦፍ ኤክስ ዲስክራይብ የሚደረግበት በ2x - 3 ነው ብለናል።
ዱ ዊ ሃቭ ሰች አን ኤክስ ነው ጥያቄው። እንዲህ አይነት ኤክስ አለን ወይ? ያ ኤክስ ሪል ነምበር ከሆነ ወይም መሆኑን ካረጋገጥን ዋይ ሪል ነምበር መሆኑን ካረጋገጥን ወይም ለእያንዳንዱ ዋይ ክረስፖንድ የሚያደርግ ፕሪ ኢሜጅ ኤክስ መኖሩን አረጋገጥን ማለት ያኔ ዋይ በትክክልም ክረስፖንድ የሚያደርገው ፕሪ ኢሜጅ አለን ማለት እንችላለን። አሁን ዋይ ኢኳል ቱ ምን ይሆናል? ኦኬ 2x ማይነስ 3 ነው። ኦኬ እንግዲህ ኤክስን ማግኘት ነው። ኤክስን ኢን ተርምስ ኦፍ ዋይ መግለጽ ከቻል ያኔ ፕሪ ኢሜጅ አለን ማለት ነው። በሁለቱም በኩል 3 ብንደምር የምናገኘው 2x ማይነስ 3 ፕላስ 3 ይሆናል። እዚህ ጋር ይሄ 0 ማለት ነው። ስለዚህ ምን ቀርን አሁን? ኦኬ y ፕላስ 3 ኢዝ ኢኳል ቱ 2x ሆነ። አሁን ደግሞ በሁለት እናካፍለው። እዚህ ላይ 2 በ2 ይጣፋል። 2ን በ2 አጣፋን። ማን ይቀረናል? ኤክስ ይቀራል። ስለዚህ ኤክስ ምን ይሆናል ማለት ነው? ኤክስ ኢዝ ኢኳል ቱ y ፕላስ 3 ኦቨር 2። ይሄ ስለምንድን ነው የሚነግረን? y የሚባል ቁጥር አር ላይ ብንወስድ ሴት ኦፍ ሪል ነምበር ላይ ብንወስድ ለሱ ክረስፖንድ የሚያደርግ ኤክስ አለ። ያ ኤክስ ደግሞ ዋይ ሲደመር 3 ሲካፈል ለ2 ነው። ስለዚህ እያንዳንዱ ዋይ ማንኛውንም ዋይ እዚህ ጋር ብናስገባ ክረስፖንድ የሚያደርገው ኤክስ ማግኘት እንችላለን። ምን ማድረግ ነው? ዋይ ላይ 3 መደመር ከዛ ደግሞ ውጤቱን ለ2 ማካፈል። ዜርፎር የተሰጠን ፋንክሽን therefore f is an onto function ወይም ደግሞ ሰርጀክቲቭ ነው እንለዋለን። ቢ ላይ ደግሞ የምናገኘው g የተባለው ፋንክሽን ከ0 ኢንፊኒቲ ወደ r 0 ኢንፊኒቲ ማለት ፖዚቲቭ እና ዚሮን የሚያካትት ስብስብ ነው። ከሱ ወደ r ማፕ የተደረገ ነው። ዲፋይን የተደረገበት ሩል ደግሞ g of x x ስኩዌርድ ይለናል። እንግዲህ g of xን y ብንለው y ኢኳል ቱ g of x እኩል ይሆናል x ስኩዌርድ ነው እንደማለት ነው። y ማለት እዚህ ጋር የሚወሰድ ማንኛውም ሪል ነምበር ሊሆን ይችላል። ስለዚህ ለማንኛውም ሪል ነምበር y ኢኳል ቱ x ስኩዌርድ የሚል ግንኙነት ወይም አሶሲሽን ተፈጥሯል ማለት ነው በዚህ ፋንክሽን። እዚህ ላይ ግን r ምን አይነት ቁጥሮችን ነው የሚይዘው? r ፖዚቲቭም ሊሆን ይችላል፣ ኔጌቲቭም ሊሆን ይችላል፣ ዜሮም ሊሆን ይችላል። ሶ r ፖዚቲቭ ከሆነ ችግር የለውም። y ፖዚቲቭ እስከሆነ ድረስ x ስኩዌርድ ፖዚቲቭ የሆነ ቁጥር አሶሲዬት ማድረግ እንችላለን። ይሄን ከዚህ በፊት ባየነው መሰረት y 0 ቢሆንስ 0 y 0 ከሆነ ከ0 ጋር አሶሲዬት ልናደርገው እንችላለን። now if we pick a y which is less than 0 አሁን let y be less than 0 y less than 0 ከሆነ do we have an x such that for y less than 0 y is equal to x squared? ይሄን ሊሰጠን የሚችል x የሚባል ሪል ነምበር አለ ወይስ የለም የሚለውን መመለስ ነው ያለብን። እንግዲህ y ምንድነው ብለናል? is less than 0 y less than 0 ሆኖ xን ስኩዌር ስናደርገው given that x is a number between 0 to infinity 0 to infinity ስለሆነ x ምንድነው? is greater than or equal to 0. so take x greater than or equal to 0 and x squared is always greater than or equal to 0. ስለዚህ የፈለግነውን x ብንወስድ x squared greater than or equal to 0 ነው የሚሆነው because x from the very beginning ማንኛውንም x ብንወስድ እንዲህ አይነት ሪዛልት ነው የሚሰጠን። እንዲህ አይነት ሪዛልት ደግሞ y less than 0 ለሆነ ኢኩዌት ሊደረግ ወይም ኢኳል ነው ተብሎ ሊወሰድ አይችልም። therefore the function is not onto. so g is not an onto function
አይደለም ማለት ነው። አራተኛው ጥያቄ ደረስን። እዚህኛው ጥያቄ ላይ ደግሞ ምንድነው የሚጠየቅ ነው? አይደንቲፋይ the following function is injective, surjective or bijective function። ስለዚህ ኢንጀክቲቭ ማለት ከዚህ ቀደም እንደተነጋገር ነው ዋን ቱ ዋን ከሆነ ኢንጀክቲቭ እንለዋለን። ኦን ቱ ከሆነ ደግሞ ኦን ቱ፣ ዋን ቱ ዋን ኢንጀክቲቭ፣ ኦን ቱ ሰርጀክቲቭ፣ ባይጀክቲቭ ደግሞ ዋን ቱ ዋን ኮረስፖንደንስ ከሆነ ነው። ዋን ቱ ዋን ኮረስፖንደንስ ማለት ኢንጀክቲቭም ሰርጀክቲቭም የሆነ ፈንክሽን ማለት ነው። ይህን መጀመሪያ እንመልከት። ይህ ፈንክሽን ኢንጀክቲቭ እንዲሆን ማሟላት ያለበት ነገር ምንድን ነው? whenever we have something like f of x1 equal to f of x2 እንዲህ አይነት ነገር የሚኖረን ተመሳሳይ የሆኑ አውትፑቶች ለx1 እና x2 አላቸው ብለን የምንወስደው ወይም የሚኖረን x1 እና x2 አንድ አይነት ሲሆኑ ብቻ ከሆነ ያ ፋንክሽን ምን ይባላል? ኢንጀክቲቭ ነው እንለዋለን። ይሄን እስኪ እንጨርሰው። እዚህ ጋር ኤፍ ኦፍ x1 ማለት ምን ማለት ነው? x1 ፕላስ 1 ማለት ነው። x1 ፕላስ 1። ኤፍ ኦፍ x2 ማለት x2 ፕላስ 1 x2 ፕላስ 1። በሁለቱም በኩል አንድ ብንቀንስ ኦኬ፣ አንድ ነው የቀነስ ነው። አንድ ሲቀንስ አንድ 0፣ አንድ ሲቀንስ አንድ 0 ይሆናል። የምናገኘው ሪዛልት x1 እኩል ይሆናል x2። ምንድነው እየተነገረን ያለው? አሁን እዚህ ላይ የደረስንበት ሪዛልት ኤፍ ኦፍ x1 እና ኤፍ ኦፍ x2 እኩል ሆኖ የምታገኟቸው x1 እና x2 እኩል ሲሆኑ ብቻ ነው ይለናል። ይህ ማለት ምን ማለት ነው? ትርጉሙ ዌል የተሰጠው ፋንክሽን ዋን ቱ ዋን ነው ማለት ነው፣ ወይም ደግሞ ኢንጀክቲቭ ነው። ይሄ ማለት ኤፍ ኢዝ ኢንጀክቲቭ ነው እንለዋለን። አሁን ይህ ፋንክሽን ኢንጀክቲቭ መሆኑ ተረጋግጧል፣ ወይም ዋን ቱ ዋን መሆኑን አረጋግጠናል። የሚቀረን ሰርጀክቲቭ መሆኑን ማረጋገጥ ነው። ሰርጀክቲቭ መሆኑን ለማረጋገጥ ምንድን ነው የምናደርገው? ፎር ኤቭሪ ነምበር ዩ ቴክ ፍሮም ዲስ ሴት we have to show or indicate that there is a pre-image in this set። እዚህ ጋር የምንወስደውን let's say y ብለን ብናስብ y የሚባል y ሴት ኦፍ ሪል ነምበር ውስጥ የሆነ አለን ብንል ያ y ማለት ቴክኒካሊ በእንደዚህ አይነት መንገድ ነው በፋንክሽኑ የተገለጸው። ካለ x ማለት ነው። x ካለ እንዴት ተደርጎ ነው የተቀመጠው? መኖር አለመኖሩን ያ ኤክስ መኖር አለመኖሩን ነው የምናረጋግጠው። ስለዚህ ኤፍ ኦፍ ኤክስ ደግሞ ዲስክራይብ የተደረገበት በኤክስ ፕላስ 1 ነው። ኤክስ ፕላስ 1 ተብሎ እንግዲህ በዚህ ሂደት ኤክስ የሚባለውን ነገር ኢን ተርምስ ኦፍ ዋይ ማስቀመጥ የምንችል ከሆነ ፎር ኤቭሪ ዋይ we can indicate that there is an x which can be expressed in terms of y ወይም in terms of y ሊገለጽ የሚችል x አለን ብለን መናገር እንችላለን። ይሄን እናድርግ። y እኩል ይሆናል፣ አሁን በቀጥታ y እኩል ይሆናል x ሲደመር 1 ነው። ይሄ ማለት ደግሞ በሁለቱ በኩል አንድ ብንቀንስ አንድ በመቀነስ እችን ዋን ማጥፋት እንችላለን። ስለዚህ በአንድ በኩል ያለው በዚህ በኩል ያለው ኤክስ ይሆናል፣ ይሄ ዋይ ማይነስ 1 ይሆናል። therefore ኤክስ እኩል ይሆናል ዋይ ማይነስ 1 አድርገን ብንጽፈው ችግር የለውም። ያው ሪአሬንጅ ነው ያደረኩት የቦታ ለውጥ ካልሆነ በቀር ብዙ አዲስ ነገር የለውም። 1 ማይነስ 1 ኤክስ ነው፣ ዋይ ማይነስ 1 እንዳለ ዋይ ማይነስ 1 ሆኖ ተቀምጧል። ስለዚህ given any y we can find an x corresponding to that y says that x is equal to y minus 1 ወይም ደግሞ y ቢሰጠን ለዛ y ሊሰራ የሚችል ፕሪኢሜጅ ማግኘት እንችላለን። ያ ፕሪኢሜጅ ደግሞ y ሲቀነስ አንድ ተደርጎ የሚገኝ ነው ይለናል። በዚህ መሰረት ፈንክሽኑ ኦንቱ ነው እንለዋለን። ይህን ይበልጥ እናየዋለን። therefore f is surjective አሁን ኤፍን ሰርጀክቲቭ ነው እያልነው ነው።
ግን ያው ሰርጀክቲቭ ያልነው እንደዚህ ትንሽ አብስትራክት ይመስላል አይደለም ይሄ ነገር። ኦኬ ይህን በምሳሌ እንመልከተው። አንድ ቁጥር ራንደም የሆነ ሪል ነምበር ከዚህ እንውሰድ። ኔጌቲቭ ሊሆን ይችላል፣ ፖዚቲቭ ሊሆን ይችላል፣ ዋቴቨር ለዛ ክረስፖንድ የሚያደርግ ኤክስ እዚህ ውስጥ አለ እያለን እስኪ አንድ ቁጥር እንውሰድና እንሞክረው። ለምሳሌ ዋይን ኔጌቲቭ 2 ነው ብንል ዱ ዊ ሪሊ ሃቭ አን ኤክስ ሴይ ዛት ኤፍ ኦፍ ኤክስ ኢዝ ኢኳል ቱ ኔጌቲቭ 2? እሱን መመለስ ነው የኛ ስራ የሚሆነው። ያንን ለመመለስ ምንድን ያደረግነው ኦኬ የትኛው ኤክስ ነው የሚያገለግለው የሚለውም በዚህ ፎርሙላ መሰረት ማግኘት እንችላለን እየተባለ ነው። ስለዚህ እሱን እንስራ። ኦኬ ኤክስ ደግሞ ለዚህ የሚሰራው ኤክስ ማን ነው ተብሏል? ዋይን ኔጌቲቭ 2 እንወስድና -1 ይሄ ከየት የተገኘ ነው? ከዚህ ፎርሙላ የተገኘ ነው። ይሄ ስንት ይሆናል? ዲስ ኢኳልስ ኔጌቲቭ 3። ኦኬ አሁን እርግጠኞች አይደለንም እዚህ ላይ ኤክስ ኔጌቲቭ 3 አገኘን። ኔጌቲቭ 3 በትክክልም እዚህ ውስጥ ሲገባ ዋይ ኔጌቲቭ 2 ይሰጠናል ወይስ አይሰጠንም? እሱን ደግሞ ከእንደገና ቼክ እናድርገው። ኦኬ ይሄን ቼክ ለማድረግ ምንድነው የምናደርገው? ኤፍ ኦፍ ኔጌቲቭ 3 ስንት ነው የሚሆነው? በተሰጠው ሩል መሰረት ኤክስ ኔጌቲቭ 3 ነው። ኔጌቲቭ 3ን ሰብስቲዩት እናድርግ። ኔጌቲቭ 3 ሲደመር 1 ኔጌቲቭ 3 ሲደመር 1 ስንት ሆነ? ኔጌቲቭ 2 ይታያችኋል። ኔጌቲቭ 2 ዋይ ነው ብለን የወሰድነው በትክክልም ለሱ ኮረስፖንድ የሚያደርግ ፕሪሜጅ ኔጌቲቭ 3 ነው። ምክንያቱም ኤፍ ኦፍ ኔጌቲቭ 3 ኔጌቲቭ 2 ብሎ ስላገኘ ነው። ራንደም የሆነ ኔጌቲቭ 2 የተባለ ቁጥር ከዚህ ስብስብ ወሰድን ከኮዶሜኑ። ከዛ የወሰድነው ቁጥር ደግሞ አርቢትራሊ የተመረጠ ነው። ለሱ የሚሰራ ፕሪሜጅ አገኘን -3። ያ ፕሪሜጅ ነው ያልነው ነገር በትክክል ፕሪሜጅ መሆኑን ደግሞ መልሰን ፋንክሽን ውስጥ አስገብተን ቼክ አደረግ ነው። ኤፍ ኦፍ -3 ፕላስ 1 ይሆናል። በዚህ ሩል መሰረት -3 ፕላስ 1 ማለት -2 ነው። therefore for this particular number -2 there is a number in the domain, this time -3, such that f of -3 is equal to x plus 1 which equals -2። ስለዚህ የሰጠን ፋንክሽን አሁን ሁለቱንም አሟላ፣ ኢንጀክቲቭም ሆነ ሰርጀክቲቭም ሆነ። አንድ ፋንክሽን ደግሞ ኢንጀክቲቭም ሰርጀክቲቭም ከሆነ ምን ይባላል? ባይጀክቲቭ ፋንክሽን ይባላል። therefore f is a bijective function. bijective function ብለን እንወስደዋለን። ባይጀክቲቭ ያልንበት ምክንያት ሰርጀክቲቭም ኢንጀክቲቭም ስለሆነ፣ ኢንጀክቲቭ ማለት ዋን ቱ ዋን ማለት ነው፣ ሰርጀክቲቭ ኦንቱ። ስለዚህ ዋን ቱ ዋንም ኦንቱም የሆነ ፋንክሽን ዋን ቱ ዋን ኮረስፖንደንስ ወይም ባይጀክቲቭ ይባላል። አሁን የምንሰራው ይበልጥ እየቀለለን ነው የሚሄደው፣ ምክንያቱም እስካሁን የሞከርናቸው ዴቨሎፕ እያደረግን የመጣ ነው ነገር አለ ስንሞክር። ስለዚህ ይሄን በቀላሉ መስራት መቻል አለብን። እንዴት እንደምንሰራ እንመልከት። ፋንክሽኑ ከሪል ነምበር ወደ ሪል ነምበር የተሰራ ነው። ሩሉ ደግሞ ፋንክሽኑን ዲፋይን የተደረገበት 2x ይለናል። በመጀመሪያ ኢንጀክቲቭ መሆኑን ለማረጋገጥ እንደተለመደው ምን እናደርጋለን? ኦኬ ሁለት x1 እና x2 የሚባሉ ቁጥሮች ከዚህ ወስደን ተመሳሳይ አውትፑት ያላቸው አሉ ብለን እናስባለን። ሌት f of x1 be equal to f of x2 for x1 and x2 from the set of real number። እንዲህ አይነት ራንደም የሆኑ ነው የወሰድነው from set of real number። እንግዲህ ይሄ ማለት ትርጉሙ ምንድነው? ኦኬ f of x1 ማለት x1 እዚሁ ሰብስቲዩት ሲደረግ 2x1 ነው ሩሉ የሚነግረን። 2x1 ወይም አውትፑቱ 2x1 ነው። x2 በx ቦታ ሰብስቲዩት ስናደርግ አውትፑት የምናገኘው 2x2 ነው። ኦኬ ስለዚህ 2x2 እናድርገዋለን። ይሄ ማለት ደግሞ እንደምትመለከቱት በሁለቱም በኩል 2 አለ። እንግዲህ በሁለት ብናካፍለው ሁለቱንም ሳይድ
በሁለት ብናካፍል 2 በ2 ይጣፋና በሁለቱም በኩል የሚቀረው x1 እና x2 ይሆናል። ስለዚህ x1 = x2 ይሆናል። እዚህ ላይ የምንመለከተው ሪዛልት ምንድነው የሚያሳየን? f of x1 እና f of x2ን እኩል አድርጋችሁ ወይም እኩል ሆኖ የምታገኟቸው x1 እና x2 እኩል ከሆኑ ብቻ ነው። ያ ማለት አንድ ኮዶሜን ላይ ወይም ሬንጅ ላይ የምናገኘው ቁጥር ለሁለት የተለያዩ ዶሜን ላይ ላሉ ቁጥሮች ኢሜጅ ሆኖ አያገለግልም እያለን ነው። ይሄ ኢኳሊቲ የሚሰራው መች ነው? መጀመሪያውንም x1 እና x2 አንድ አይነት ከሆኑ ብቻ ነው። ያ ማለት አንድ ኤሌመንት ሬንጅ ላይ ያለ ለሁለት የተለያዩ ዶሜን ላይ የሚገኙ ኤሌመንቶች ኢሜጅ ሆኖ አያገለግልም። therefore ምን ማለት እንችላለን? this function is onto ፋንክሽኑ ምንድነው ማለት ነው? I mean one to one. the function is one to one ወይም f is ኢንጀክቲቭ ነው ብለን መውሰድ እንችላለን። ይሄ ዋን ቱ ዋን ለማለት የምንጠቀምበት አገላለጽ ነው ኢንጀክቲቭ ማለት። ቀጣይ ሰርጀክቲቭ መሆኑን ደግሞ ቼክ እናድርግ። ሰርጀክቲቭ ለማለት አንድ ራንደም የሆነ እዚህ ኮዶሜኑ ላይ ኮዶሜኑ አሁን ሪል ነምበር ነው። አንድ ራንደም የሆነ ቁጥር ዋይ የሚባል እንውሰድ። ስለዚህ ሌት ዋይ ቢ ኤሌመንት ኦፍ አር። እዚህ ጋር አር ብለን የወሰድነው ሬንጁን ወይም ኮዶሜኑ ነው። እዚህ ጋር ሬንጅ ሳይሆን ኮዶሜኑ። እንግዲህ ይህን ከወሰድን በኋላ ዋይ ደግሞ ቴክኒካሊ ኤፍ ኦፍ ኤክስ እንደማለት ነው። ካለን ኤክስ የሚባል ካለን ኤፍ ኦፍ ኤክስ እንደማለት ነው። ነገር ግን ኤፍ ኦፍ ኤክስ ማለት ምን ማለት ነው? ቱ ኤክስ። ይህም መኖሩ መረጋገጥ ያለበት ነው፣ ገና ያላለቀ ነው። እንግዲህ ዋይ ኢኳል ቱ ኤክስ ብናደርገው ኤክስ ምን ይሆናል? ኦኬ ይህም በሁለት ማካፈል ነው። ሁለቱንም ሳይድ በሁለት ብናካፍል የምናገኘው ሪዛልት ምን ይሆናል? ኦኬ 2 በ2 ይጣፋል። 2 በ2 ይጣፋል። እዚህ ጋር 2 በ2 ተጣፋ። ኤክስ ምን ይሆናል? ኤክስ ኢዝ ኢኳል ቱ ዋይ ኦቨር 2 ይለናል። ዋይን ነው ከዚህ ፒክ ያደረግነው። ዋይን ከዚህ ፒክ አድርገን ለሱ የሚሰራ ኤክስ እዚህ ውስጥ እናገኛለን ወይስ አናገኝም የሚለውን ነው ለመመለስ እየሞከርን ያለ ነው። ያስ እንዴት ሆኖ ከዋይ ጋር ሪሌትድ ይሆናል? አዎ there is x say that x is equal to y over 2 y ማንኛውንም ሪል ነምበር በሁለት ብናካፍል የሆነ ቁጥር እናገኛለን። ስለዚህ ያ ቁጥር ደግሞ የy ፕሪ ኢሜጅ ሆኖ ያገለግላል ወይም የx ኢሜጁ y ነው። yን ወደ ኋላ የምንመለስበት እንደማለት ነው። ይሄ y ከማን ጋር የተጣመረው ማለት ነው? ከx ጋር። x ከy ጋር የሚዛመድበት ሪሌሽን y over 2 therefore the function f is surjective። ሁሌም ይህን ነገር ማድረግ ስለምንችል የፈለግነውን ዋይ ፒክ ብናደርግ ለሱ የሚሰራ ኤክስ አለ። ያ ኤክስ ደግሞ ከዋይ ጋር የሚገናኝበት ዋይ ኦቨር 2 በማድረግ ነው። ስለዚህ ዋይ ኦቨር 2 ብታደርጉ ማንኛውንም ሪል ነምበር ወስዳችሁ እዚህ ውስጥ ሪል ነምበር ስለሚሆን ዋይ ኦቨር 2 ሪል ነምበር ታገኛላችሁ። therefore that x is a pre-image for y hence f is surjective። አሁን ይሄ ፈንክሽን ሰርጀክቲቭም ሆኗል ኢንጀክቲቭም ሆኗል። ሰርጀክቲቭም ኢንጀክቲቭም ከሆነ የሰጠው ፈንክሽን ምን ይሆናል ማለት ነው? f is bijective። ስለዚህ አንድ ፈንክሽን ኢንጀክቲቭም ሰርጀክቲቭም ከሆነ ኢንጀክቲቭም ሰርጀክቲቭም ከሆነ ፈንክሽኑ ባይጀክቲቭ ነው። ወይም ዋን ቱ ዋን እና ኦን ቱ ከሆነ ፈንክሽኑ ዋን ቱ ዋን ኮረስፖንደንስ ይሆናል። እንግዲህ እስካሁን ፋንክሽኖችን እየወሰድን መች ዋን ቱ ዋን መች ደግሞ ኦን ቱ እንደሚሆኑ ተመልክተናል። ባይጀክቲቭ ሁለቱን በማጣመር የተገኘ ስለሆነ ከነኚህ በቀጥታ የምናዛምደው ነው ከኢንጀክቲቭ እና ሰርጀክቲቭ ጋር። ሁለቱንም ካሟላ አንድ ፋንክሽን ባይጀክቲቭ እንለዋለን።
ይህን በደንብ አድርጋችሁ ደጋግማችሁ ቪዲዮም ተመልከቱት። ያኔ ነው የበለጠ አንደርስታንድ የምታደርጉት። የሀሳቡ ትንሽ ከሌሎቹ ለየት ያለ ስለሆነ፣ ነገር ግን አክብዳችሁ አትዩት። በቀላሉ ሊገባን የሚችል ነገር ስለሆነ ደጋግማችሁ ቪዲዮውን ለማየት ሞክሩ።